ሰላም እንዴት ናችሁ? ውዴቼ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ እንኳን በሙሉ ልቤ አልመጣሁም። እውነት ለመናገር ሀይሚዬ በጣም ናፍቃኛለች። የምር ሀይሚ ሳትመጣ ስትቀር በጣም ነው የሚደብረኝ። እኔ እውነቴ ነው። በቃ ሁለታቸው አንድ ሆነው ካልመጡ በቃ እኔ እንጃ። ብሩኬ መጥተዋል አይደል? ግን ሀይሚ አልመጣችም። ሀይሚ ሳትመጣ ስትቀር በቃ እንቅልፍ ይለኛል ራሱ ማለት ነው። የማን ቪዲዮ ለማየት በቃ ይደብረኛል። ለማንኛውም ግን ደስ የሚል ሙቢና ሚፍታ አንድ ላይ መጥተዋል። ለሽምግልና ይመስለኛል። እብዶች የሆኑ ልጆች። ለማንኛውም በጣም ደስ ብሎኛል። የነሱ እንኳን የሙቢ በዚህ አጋጣሚ ቻናል በጣም ቀዝቅዞ ነበር፣ አልመጣም ብዙ ቀናቶች እና ለማንኛውም በጣም ደስ የሚል ነገር ነው። ለሱም ሸር እያደረግን ከፍ እናደርገው። ሙቢም የኔ ዋህ ነው እንኳን ሙቢውና እና ውዶች እንዴት ነው የዛሬ ውላችሁ? ትንሽ ጨጓራችን እየተላጨ ነው ወይስ ደህና ነን? ይሄ እንኳን ትንሽ ቢደብረኝም ደህና ነኝ። ሀይሚዬ ብዙ አይምስ የኔ ውድ ፋሚሊያንስ ይላል። ወይኔ ጉዴ! ዛሬ ሙባና ሚፍታ ኮሜዲያን ሆኖ መጥተዋል። በጣም ደስ የሚል ነገር ማለት በጣም አስቆኛል። ወይኔ ሀይሚ ብትኖር ደግሞ እንዴት እንደሚደምቅ የነበረው ታየኝ። የምር ስንት ሳቅ ነበረው። እና ውዶቼ ዛሬ ሚፍታና ሙቢ በቃ ለሽምግልና ተልኳል። አቤት ሱፍ አለባበስ፣ አቤት ቁምጣ አያችሁታል? ግን ወይኔ በቃ ዛሬ እንዴ በቃ የድራማ የሚሰሩ አለው አይደል? አንዳንዴ እንደዚህ ነው መሰለኝና አስቀውኛል። ወይኔ ሀይሚ ብትኖር የምር ግን አስባችኋል? የሀይሚና የብሩክ ሰርግ ቢሆን ኖሮ እዛው ቀን ግን እዛው እስኪ ያድርሰን እግዚአብሔር። እሱ ቀን ያሳየኝ፣ ቅርቡ ያሳየኝ። አሁን ገና ልጆች ነው፣ በቃ ቀስ ብለው ያድጋሉና ሲጋቡ ያለው ድባብ እየታየኝ ነው። እኛም እግዚአብሔር ከፈቀደ ከሄድን አራራራ እስኪ ይቅርብኝ፣ ይሄን ህልም እንኳን ይቅርብኝ ብዙ ስለማስብ እኔ። ለማንኛውም ጉዳዮች ዛሬ ለማንኛውም ሁላችሁም አይታችኋል። እኔ ለመናገር አይጠበቅብኝም እና ብሩኬም በጣም ሀይሚ ስላተስማማች እያለ ነው። ግን ደግሞ አራ አንተን እንዴት ነው ብሩኬ ገና ለራስህ እንኳን አላደግም እኮ ገና እኮ ሀይሚ ስለ ብቻ አይደለም አንተም ወስነሃለዋ። ለማንኛውም ግን አንጋባም ብለዋል። ለኛ እኮ ብትጋቡልን ደስ ይለናል እንዴ! እኛም ትንሽ እናርፍ ነበር። አንዱ መጣ፣ አንዱ ወጣ፣ አንዱ ሄደ፣ አንዱ ተመለሰ አንምል ነበር። ለማንኛው ግን ሀይሚዬ በቃ ወደ ቤት ውስጥ ያለች መስሎኝ አሁን ትወርዳለች፣ አሁን ትመጣለች እያልኩ ስጠብቅ ወፍ የለም። ከየት ትምጣ ጨረቃዬ? በጣም ናፍቃኛለች ደግሞ በጣም ማለት ከምላችሁ በላይ የምር ሀይሚ ሳትመታ ስትቀር ወይም ደግሞ ከብሩኬ አንድ ላይ ሳይመጡ ሳይ በቃ እጅ ለእጅ ተያይዘው ሳይመጡ ሲቀሩ በጣም ነው የሚደብረኝ። ሲጀመር ራሱ ስራዬ ራሱ በስርዓት አልሰራም። እኔ የምሬ ነው። ምን አይነት ልክፍት እንደሆነ አላውቅምና የሀይሚዬ ፍቅር ይለያል። በቃ የኔ ቆንጆ፣ የኔ ሴት፣ የኔ ጸዳል ወይ በስማም። ለማንኛውም ልጆቼ የዛሬ ይሄን ይመስላል። በጣም አስቀውኛል። እንከፍ የሆኑ ልጆች አንድ ላይ እንደዚህ ተሰብስበው ሲመጡ ደግሞ በጣም ደስ ይለኛል። እኔ የምር በቃ አለ አይደል የመጀመሪያ ቪዲዮ ሲሰሩ የምታውቃቸው ካላችሁ በቃ አንድ ላይ ይሰራሉ፣ በጣም ይቀላሉ፣ ያስቃሉ፣ እዝግ ነበሩና ለዛ ነው አንድ ላይ ሲመጡ ደስ የሚለንና አሁን ደግሞ ሙቢ አልመጣም ነበር፣ ቻናሉ ቀዝግዘዋል ምናምን። እስኪ ሼር እያደረግን የሱም የሰው ደስታ መፍጠር በጣም ልዩ ነውና እስኪ ለሰው ማስደሰት አንድ ትልቅ ኃይል አለውና እስኪ እናስደስተው። ለሱም ለሁላችን ለኔም አስደስተኝ ትላላችሁ። ለማንኛውም ጉንዶቼ በቃ ሀይሚ ሳትመታ ስትቀር ማለት ነው በቃ ያነጨነጭናል፣ ንጭንጭ ነው። ሀይሚ ሳትመጣ ስትቀር ማለት ነው በቃ እንደ እርጉዝ ነው የሚያደርገኝ። ይሄን ፈልጋለሁ፣ እኔ አልፈልግም፣ መብላት ፈልጋለሁ፣ መብላት አልፈልግም ነው የሚለው። ወይኔ ጉዴ! ያው እንግዲህ ወደ ቁም ነገሩ ስንገባ ብሩኬ የኛ ምክርም እየሰማ ነው። ምክራችሁ ሰምቻለሁ፣ አይቻለሁ እያለ ነው። በቃ ደስ ይላል እንደዚህ ሲሆን።
ብሩኬና ሀይሚ ደስ የሚል ነገር ምንድነው? የሆነ ነገር በቃ ይሰማሉ። እኛ የምንፈልገው ሁሉም ነገር ያውቃልና ምክራችንን ይሰማልን። በጣም ደስ የሚል ነገር ነው። ትዳር ደግሞ ዘው ብለው እንደሚገቡ አይደለም። በቃ ቀስ ብለው ተረጋግተው ማስቀደም ያለባቸው ነገር አስቀድመው ሲሆን ደስ ይላል። ለምን ትዳር ስንገባ እስር ቤት አይደለም ትዳር። አሁንም እኮ ትዳር ላይ ናቸው። አለ የቀረ ነገር እንጂ እንደ ትዳር ማለት እኮ ነው። በቃ ትዳር እኮ እንደዚህ ነው። ግን ዋናው ነገር ምንድነው? ሀይሚና ብሩክ አንድ ነገር ያላቸው ምንድነው? እልህ አላቸው። የሆነ ነገር እኔ አልሸነፍ እንደዚህ ነገር አለባቸው። በቃ አይሸነፍም ባይ። ስለዚህ ይሄን ነገር ምንድነው? በቃ በጊዜ ነው ሁሉም ነገር። 1 አመት ወይም ደግሞ 2 አመት ሲጨመር አንድ ሰው እንደዚህ ሲሆን ትንሽ ረጋ እያለ ይሄዳል። ብሩክ ደግሞ በአሁን ጊዜ በቃ ገና ስላችሁ በቃ የጎረምሳነት ገና አልጨረሰም። ለዛ ነው እኛ ሴቶች ስንሆን ገና ከልጅነታችን ከ10 እድሜያችን ያለ በቃ ብስል ያለንን እኛ ሴቶች ማለት ነው። ማለት በቃ የእግዚአብሔር ስጦታ ነው ይሄን ነገር እና ለማንኛውም ትዳር ቀስ ብለው ሲገቡ ለኛም ደስ ይለናል። እውነት ለመናገር እኛ እኮ ወልደው የነሱ ልጆች ለማየት በጣም የምንፈልገው ነገር ነው። ግን ደግሞ በቃ ቀስ ብለው ተረጋግተው ወደ ትዳር ሲገቡ ደስ ይለናል። እና ለማንኛውም ይሄን ይመስላል ነበር ውዶቼ። ከስህተቴ አርሙኝ። አንዳንዴ ነገር እንኳን እንደሚቀረኝ ያውቃል። አመጣጣው እንኳን ይቅርታ መጠየቅ አይደለም ወይ ከህይወታችሁ ልወጣ ነው አይደለም። ምንም ነገር እኔ አልገባኝም። ሁሉም እንኳን አልሰማሁትም። እውነት ለመናገር ለብሩኬ ስል ነው የገባሁትና ትንሽ ሰምቻለሁ። የብሩኬ ደግሞ በጣም አስደስቶኛል። በቃ ብሩኬ ዛሬ የእውነት በጣም አስደስቶኛል። በቃ ቁርጥ ያለ ነው። በቃ እንደዚህ ነው መሆን ያለበት። ለሀይሚም የሚያስከብራት ነገር እንደዚህ ነው። በቃ ሀይሚን ተማምና ሩፍ ብላ እንድተኛ ከሆነ በቃ እንደዚህ ነው። በቃ አንቺ አሁን አብሳላት እኔ አልፈልግሽም፣ ሀይሚ እንድትጠራጠር አልፈልግም፣ ንጹህ ሆኖ ፍቅራችን ንጹህ ሆኖ እንዲቀጥል ነው የምፈልገው እያላት ያለ፣ እሷ ግን እንደ ጓደኛ ወይም እንደ ከነሱ መቀጠል ነው የምትፈልገው። አይሆንም ይሄን ነገር። ፍቅር እኮ እየጨመረ ነው የሚሄድ እንጂ እየቀነሰ አይሄድም። መጀመሪያ እኔ አብሳላት በቃ ለስራ ዝም ብላ የምትጃጃል መስለኝ ነበር እውነት ለመናገር። ግን አሁን ሳያት በቃ ሲጀመር ከመጀመሪያ ጀምሮ ማለት ነው እሱ ብሩኬ ስታይ በጣም ደስ ይላታል ምናምን፣ ትገላፈጣለች። ገልፈጥፈጥ ነው የምትለው። እና ፍቅር ቀልድ አይደለም፣ ህይወት ነው። ደግሞ ብሩኬ የሀይሚ ነው። ስለዚህ እንዴት ብሎ ነው አንቺ ፍቅረኛው ላይ እያለ ከሱ ጋር መሆን የምትፈልገው? አንቺ ለራስሽ ቆም ብለሽ ካስቢ። ለምንድነው ግን ሴቶች በእኛ ቢሆን ኑሮ ብለን የምናስብ? አሁን የሀይሚ ጎዳት እኮ ማንም ሰው እየተረዳ አይደለም። አሁን ሀይሚ ምን ይሰማታል እንዴ? የኔ ነው የምትለው ሰው አንድ መታ ፍቅረኛዬ ነው፣ አንድ መታ ደግሞ የልጅ አባት ነው። ህመሙ ራሱ እኮ በጣም ይከብዳል። 3 ወር ሙሉ ሀይሚ ምን አይነት ስሜት እንዳላት እኮ ራሷ ነው የምታውቀው። እኛ እንኳን እናውቅም። በቃ ስቃ ስለምትመጣ ሀይሚ ምንም አይመስለንም። ግን ደግሞ ውስጧ ብዙ ነገር እየተፈጠረ ሊሆን ይችላል። ሀይሚ ግን በቃ ለሚዲያ ቢሆንም በቃ ስቃ ደስተኛ ሆና ትመጣለች። ግን ገና ያልተረጋገጠ ያልጸዱ ነገሮች ብዙ ነገሮች አሉ። አሁን እኔ እንጃ ስራ ሊጀምሩ ሊሆን ይችላል፣ አይታወቅም። አንዳንድ ነገሮች እያየሁት ነበርና እየሰማሁ ነበር። ስራ ሊጀምሩ ነው ምናምን እያሉ ነበር። ግን ስራ ባይጀምሩ እንኳን ደስ ይለናል። ማለት 3 ወር ሙሉ በጣም ከባድ የሚባል ነገሮች አሳልፈዋል። በጣም የማይሆን ንግግር፣ በቃ ከነሱ የማንጠብቀው እኛን እንኳን በቃ እኔ አንዳንዴ የሆነ ነገር ሲነጋገሩ በቃ ክብር ሲለኝ ሳይለንት ነው የማደርገው። ለምን በቃ ከነሱ አልጠብቅማ። በቃ የነሱ ማውቀው እኔ የፍቅር ጭቅጭቅ ቢሆን እንጂ በቃ እንደዚህ ጸብ ምናምን አልወድም። በቃ ፍቅር ሆነው ሲመጡ እነሱ እኔ ደስተኛ ሁኜ እውላለሁ። በቃ ስራ የራሱ በስርዓት የምሰራው እነሱ ካየሁ ነው። በቃ እንደዚህ ስለሆነ የነዚህ ህይወት የሁላችን እያስጨነቀን ነው። ዛሬ ምንድነው በቃ የእዩም አለ እዚህ ነገር እዩም እንዳታስቀይረው የዲኤንኤ ምናምን እየተባለ ነው።
የምር እግዚአብሔር በቃ ሰላማቸው ውስጠው በቃ ለነሱ ለሀይሚና ለብሩክ ሲል እውነቱም ቢወጣ ደስ ይላልና ለማንኛውም እዩ አልፈልግም ከዚህ በኋላ እያላች እሷ ግን የምትሰማ ጉድ አይደለችም። ምንድነው የምትለው? በቃ ራሴ አስተካክላለሁ። እንዴ በአንድ ሳምንት ፍቅር ይዛል እንዴ? ምንድነው ይሄ? መጋኛ ነው። ይቅር በለኝ ጌታዬ። ለማንኛው ውዶቼ ምንም ማድረግ አይቻልም። ዝም ብለን እንከታተላለን። ሀይሚና ብሩክ ደግሞ እየጠበቅን በቃ የነሱ መልእክት የነሱ ቪዲዮን እያየን በቃ መጠበቅ ነው። ምንም ማድረግ አይቻልም። እኛ ስላልናኘው ወይም እኛ ይሄን ስራ አቋርጦ ይሄን ስራ አትስሩ ብንለው አይሰሙንም። ለምን በቃ ስራም ነው። እውነት ለመናገር በጣም እየከበደኝ ነው። አሁን ስራ እንዳይጀምሩ ፈርቻለሁ። የምሬ ነው።